በጣም የሚያስቀኝ የሰማሁት ነገር ለምን አንድ ሆነ ፍጥረታቱን ከመፍጠሩ በፊት ማንን ያፈቅር ነበር አሉ እኛ አብ ወልድ መንፈስ ቅዱስ እርስ በርስ ይፈቃቀሩ ነበር አሉ በደም አዳምጡ አብ ወልድ መንፈስ ቅዱስ እርስ በርስ ይወዳደሩ ነበር አላህ ግን ማንንም ካልፈጠረ ፍጥረታቱን ከመፍጠሩ በፊት አላህ ማንን ነበር የሚወደው ምን አይነት ድድብና ነው ያ ጀማዓ والله በአፌ በጣም እውቅ የሚባል ሰው ጋር ያው እውቅ የሚባል የክርስቲያን አቃቢ ነው ተብሎ የሚታወቅ ሰው ነው ይሄን ጥያቄ ያነሳብኝ በቃ ስቄ ሰድቤ የጨረስኩት በደንብ አድርጌ ኮርኩሜው ማለት ምን አይነት አይምሮ ነው ያ ጀማዓ አስተውላችኋል ጥያቄ እንዴት አንድ አምላክ እንዴት ትለኛለህ አላህ ማን ነበር የሚያፈቅረው እኛ እርስ በርስ ይፈቃቀሩ ነበር አለ አይ ተሳስተሃል እኛ ጌታ አላህ Subhanahu Wa Ta'ala ለማፍቀር የሚፈቀር ነገር ያስፈልገው ይሄ ፍጡራን ባህሪ ነው ምናልባት ያንተ አምላክ በፍጡራን ባህሪ ለማፍቀር በፍጡራን ባህሪ እርስ በርስ መፈቃቀር ሊገባ ይችላል የኛ አምላክ አላህ Subhanahu Wa Ta'ala ግን ፍጥረታቱን ከመፍጠሩ በፊት ፍጥረታቱን የሚወድ የሚያቅ በዛ ደረጃ በነቢያችን ጊዜ ተመሳሳይ ኢብራሂምን ያ ሁሉ አምላክ ይያለን አንተ የለም ትለናለህ እና እንደውም ወደ በዓል እንሂድ ሲሉት አይ አልሄድም እናንተ እዚሁ እኔ በዓል አልሄድም አሞኛል አረፍ ልበል አላቸው ኢብራሂም በደም አስተውሉ ከዛም ወጣና ሄዱ ጣዖቶቹን በሙሉ ከሰከሳቸው መጥረቢያውን አነሳና ትልቁ ጣዖት ላይ አስቀመጠው ከዛ ሄደ ከበዓል መልስ ሲመለሱ ጣዖቶች ተሰባብረዋል እንዴ من فعل هذا بآلهتنا በእኛ አማልክቶች ላይ ይሄንን ያደረገው ማን ነው አማልክቶቻችንን የገደለው አሉ ጣዖቶቻችንን ማን ያፈረሰብን አስዋቹታ አምላከ አንተ ስትከላከለለት ለክ ኢየሱስ ክርስቶስ እንደተሰቀለው ማለት ነው አምላከህን አንተ ስትከላከለለት አስቡት ያ ጀማዓ من فعل هذا بآلهتنا ማን ነው አማልክቶቻችን ላይ ይሄንን ያደረገው ብለው ጠየቁ قالوا እንዲህ አሉ አንድ ወጣት አለ يقال له ኢብራሂም የሚባል አንድ ወጣት አለ እነዚህ ጣዖቶች በመጥፎ ስም ይጠራቸዋል በመጥፎ አጠራር ይናገራቸው ነበር ምናልባት እሱ ይሆናል አምጡታል ሊጠየቅ ነው ኢብራሂም አስቡት አሁን እዚህ ጋር እንትን በሉት በጣም ትልቅ ቤተ መንግስት ውስጥ ናቸው መሪ ያለ ህዝብ ተሰብስቧል ፍርድ ቆማቸው أنت فعلت هذا بآلهتنا يا إبراهيم أنت إبراهيم هوي አማልክቶቻችን ላይ ይሄንን ያደረከው አንተ ነህ የሰበርካቸው አንተ ነህ ብለው ጠየቁት ኢብራሂም ብለው መለሰ قال فاسألوا كبيره ከነርሱ መካከል ትልቁ እንጨቱን ያገኛችሁት መፍለጫውን ያገኛችሁት እሱ ጋር ነበር ጠይቁት እስቲ እንገራችሁ إن كانوا ينطقون الله በርግጥ የሚናገሩ ከሆነ እስቲ ትልቁ ጣዖቱን ጠይቁት ምናልባት እሱ እንትን ሊላችሁ ይችላል አላቸው فرجعوا إلى أنفسهم فقالوا إنكم أنتم الظالمون ثم نكسوا على رؤوسهم لقد علمت ما هؤلاء ينطقون ወደ ራሶቻቸው ተመለሱና ምን አሉ መሰላችሁ لقد علمت አንተ ታውቃለህ አንገታቸውን አቀርቅረው ما هؤلاء ينطقون እነዚህ የሚያወሩ አካላቶች አለመሆናቸውን ታውቃለህ ለምን ትቀልድብናለህ ኢብራሂም እነርሱን ጠይቁ ለምን ትለናለህ እንደማያወሩ ታውቃለህ فتعجب تجرم قال فتعبدون من دون الله ما لا ينفعكم እንዴት ነው ከአላህ ውጪ የማይጠቅማችሁን አካል የምታመልኩት ولا يضركم የማይጎዳችሁን አካል የማይጠቅም የማይጎዳ አካል ይመለካል ጀማዓ ስዕል ይሰገዳል ለስዕል ለምሳሌ ክርስቲያን ወገኖቻችን ለስዕል ይሰግዳሉ ለማርያም ስዕል ያልሰገደ ሰው ለስም አጠራሩ ክብር አይኖረው ይላል ከምድረ በዳ ይጥፋል ለስዕል አረተው ይሄን ነው እዚህ ጋር ጣዖት የተባለ አብዴት ሆኖ ስዕል አርጓም ተወጥቆ ምንም ከተያየ ነገር
أفتعبدون من دون الله ما لا ينفعكم شيئا ولا يضركم أف لكم ولما تعبدون من دون الله إن أنتم كالله وجه متعملكم أمالكتوش بقاچوኛ أفلا تعقلون أتاسموا أتستنتم ፍጡር እንዴት ታመልካላችሁ ጣዖት እንዴት ታመልካላችሁ ስዕል እንዴት ታመልካላችሁ ፍጡር እንዴት ትለምናላችሁ ጣዖት እንዴት ይለምናል ስዕል እንዴት ይለምናል በስዕል ፊት ሰግደህ ይሄንን አርግልኝ ትላለህ ጤነኝነት ነው አፈላ ተዓቂሉ አታስቡንም ከዛ ምን ተፈጠረበት ያው ታሪኩ طويل ነው እኛ ፖይንታችን የፈለግነውን አንስተን ቀጥል ያው ሊገሉ ታሰቡ አላህ ግን አዳነው ማለት አላህ ሁሌ አዳኝ ሆነ ጌታ ከዛ እዚህ ጋር ብቻ አላቆመም አላህ Subhanahu Wa Ta'ala ለነቢያችን ነገራቸው ኢብራሂምም እንደዚህ ነው የሉጥም ህዝቦች ተመሳሳይ የሆነ ነገር አድርገዋል የሉጥም ህዝቦች እናንተ ይሄ ግብረ ሰዶም የሚባል ነገር አቆሙ አፈተቱነ الرجال شهوة من دون النساء ከሴቶች ተታችሁ ሴቶች ወጣችሁ ከወንዶች ጋር ግንኙነት ታደርጋላችሁ ይሄ ምን አይነት ቀፋፊ ነገር ነው ከህዝቡ ምን አለ ይሄ ሰውዬ አውጡት ከዚህ ከተማ ሊጥራራብን ይሞክራል انهم ناس يتطهرون ንጹህ ነን ብለው ሊነጻጹብ የሚሞክሩ ሰዎች ንጽህና ራሱ የሚያሰደውበት ዘመን አለ والله እዚህ ወደዚህ ጊዜ ወሰድ በሙስሊሞች የንጽህና አጠባበቅ የሚቀልድ ሰው አለ ወይስ የለም والله ሞልቷል አሁን ምን እንለዋለን እኛ ጅህልና አለማወቅ እንለዋለን በሉጥም ጊዜ ተመሳሳይ ነው እነዚህ አካላቶች ሊነጣጡብን ይሞክራሉ ጽዱነን ይላሉ ለምን ነው የሚጸዳዱት ለምን እንደኛ አልሆነም እኮ አላህ ያንን ታሪክ ለነቢያችን ነገራቸው በዛም ብቻ አላህ እንትን አለ ቀጠለና ويستعجلونك بالعذاب ከሃዲያኖች የጥጋባቸው ጥጋብ እየመጡ ምን ይሉ ነበር አንተ ያላህ መልእክተኛ አንተ የምትናገረው እውነት ከሆነ እውነት እኔ ጋር ነው ያለው ብለህ የምትሰብክ ከሆነ አንድ ነገር ነስተህ ቀላል የሆነ ነገር የአላህን ቅጣት አሁን እኛ ጋር አምጣብን ይላል አሁን አላህ እንዲያጠፋን አድርግ ويستعجلونك بالعذاب ولن يخلف الله وعده وإن يوما عند ربك كألف سنة مما تعدون ويستعجلونك بالعذاب يا الله قطعت لمندنا ودنيا ما يمطاو بلو يچاكولالو على ألن يخلف الله وعده الله ግን የገባውን ቃል ኪዳን የሚተው አይደለም ጊዜው በደረሰ ጊዜ እናት የወለደችውን ልጅ እስከትረሳ ድረስ ልጆች የሚሸመግሉበት ቀን እስኪከሰት ድረስ በዛም ብቻ አበቃም በል እንደውም ሰዎች ሳይጠጡ የሚሰክሩበት ይሆናል የቀን ነው አደገኛነት ማለት وإن يوما عند ربك كألف سنة مما تعدون ዘጋው እናንተ አንድ ሺህ ቀን ሲቆጥሩ አላህ ጋር ልክ እንደ አንድ ቀን ነው ምን አይነት ኢሚንት የሆኑ ፍጥረቶች መሆናቸው ከዚህ መረዳት ትችላላችሁ አላህ Subhanahu Wa Ta'ala በተነጋገርነው ምን ተጠቀም ያድርግ ኢንሻአላህ ከዚህ በኋላ ጥያቄ ያለው ሰው ካለ መግባት ይችላል ታችሁን በቃ እሺ ሌላ ጥያቄ ያለው ሰው ካለ መጠየቅ ይችላል ከታች ካላችሁ ይግልጋችሁ በስ ጥያቄያችሁ ማቅረብ ትችላላችሁ ወአለይኩም ሰላም ወበረካቱ እኔ ስለ ቤተል መቅደስ ልታብራራልኝ ፈልጌ ነበር ማለት ጅማሬው ከማን ነው ከነብዩላህ ሱለይማን አለይሂ ሰላም ወላ ከዛም በፊት ነው ከዛም በፊት የነበረ ቆይታ አለ ከዛ በኋላ በነብያችን ኢብራሂም ከእንደገና ምሰሶ ተነስተው በነብያችን ኢብራሂም ወይዘ يرفع ابراهيم القواعد من البيت واسماعيل ብሎ አላህ በእስማኤልና በነብያችን ኢብራሂም አማካኝነት ድጋሚ ተሐድሶ ተደርጎለታል ከዛ በፊት በመላእክቶች የተገነባ ቤት ነው ቤተል መቅደስ ማለት
ኦኬ እና አራቱ በወርቅ ላይ የተሰራው ምናምን የሚባል ነገር ስቶሌላ ይለያያል እንደዛ የሚባልም አለ ብቻ ስፔሲፊክሊ አሁን ቤተል መቅዲስ ተብሎ የሚጠራው አካባቢ ይሄ ወርቅ ያለበት አይደል ወርቅ ያለበት የሱሌማን ቤተ መንግስት ቤተል መቅዲስ ወይ ደግሞ ያ ዋናው መስጂድ ተብሎ የሚጠራው አናቱ አረንጓዴ ነው ለዛ ነው እስራኤሎች የሙስሊሙ እንትን ላይ የጣሉት አንደኛው ትልቅ ነገር ምንድነው ይሄ ሚዲያ ላይ የተሰራው ትልቁ ነገር ምንድነው ሰው ሁሉ ቤተል መቅዲስ የሚባለው ነገር ያ አረንጓዴ ምንድነው ጎልደን ወይ ደግሞ ወርቃማ ከለር ያለው ቁባ እሱ እንዲመስለው አድርገው ስለውታል በቪዲዮዎችም በምንም ብትመለከቱ ቤተል መቅዲስ ተብሎ በዋነኝነት የሚወጣው ያ ነው ያ ስህተት ነው ያንን እነሱ የሚያደርጉት ፖለቲካሊ የሆነ ምክንያት አላቸው ፖለቲካሊ የሆነ አጀንዳ አላቸው ምክንያቱም ዋናውን መስጂድ የማፍረስ ዓላማ እና ኢላማ ስላላቸው ሰው ይሄ መስሎት በጊዜ ሂደት ላይ ውሸት ሲደራረብ እውነት ይመስላል ዋናው ቤተል መቅዲስ ተብሎ የሚጠራው አረንጓዴ ቁባ ያለው እና ያንን ለማፍረስ ከፍተኛ ዓላማ አላቸው የማፍረስም ተልእኮ አላቸው ያንን ለማድረግ የሰውን አይን ሁሉ ወደ ምን ቀየሩት ወደ ጎልደኑ ቀየሩት ማለት ሳይሆን ሰው ሁሉ ብትጠይቂው ፎቶ ራሱ ቤተል መቅዲስ ተብሎ ፎቶዎችን ብትመለከች ያንን ነው የምትመለከች አረንጓዴው ቁባ ያለው ቢመጣ ማንም አያውቀው ይሄ የነሱ ከይዳቸው ነው አላህ ከይዳቸውን ያፈርሰዋል እኛ መጠቀቅ አለብን ማወቅ አለብን እሺ ሹክራን ጀዛከላሁ ኸይር እሺ በቃ ኢንሻአላህ ጥያቄ ካሌለን እኛም እዚህ ጋር እንጨርስ እኔም ብዙ የመቆየት ዓላማ የለኝም ቁርአን ለመቅራት ነው የገባሁት አላህ በሰማንበት ምን ተጠቀም ያድርገን ካገኘን ትንሽ ኮሆስት እንገባለን እንደዛ እናረጋለን ጥያቄያችሁን አቅርቡ ጥያቄ ያለኝ ብሎ ተደጋጋሚ ጽፍ ሰው አለ ስለ ኦርቶዶክስ የማያውቀውን እያለ ነው እና ገባ እስቲ ማን ነው እኔ በጣም አንዳንዴ ነው ማየው ኮሜንት ሳይ ግን ደና ሰው ነው ማየው እና ገባ እሺ ጥያቄ ያለው ሰው ካለ መግባት ይችላል ጥያቄያችሁን ገስት ላይ ያላችሁ ጥያቄ ካላችሁ ጠይቆ ካልሆነ ደግሞ ከታች ያላችሁ ካላችሁ ገብታችሁ ጥያቄያችሁን ማቅረብ ትችላላችሁ እውቀት ሳይኖራችሁ እንዳትሞክሩት ይሄንን እዚህ ገብታችሁ ሙስሊሞች ፊት ለመቆም ክርስቲያኖች እንዳትሞክሩ እውቀት ቢኖራችሁም እንዳትሞክሩት ግን እውቀት ካይላችሁም በፍጹም እንዳትሞክሩት አይሆንም ከባድ እሺ ጥያቄ ያለው ሰው ካለ ይቀጥል እሺ ላይፍ ሰላም አለይኩም ምን አልከኝ ላይፍ ኢዝ ኤ ቾይስ ለማለት ነው እንደዚህ የጻፍኩት ላይፍ አለ ላይፍ አለ ወይ አብዲን አስገቡት ጥያቄ ያለው ሰው ካለ መግባት ይችላል ወገኖች ካላችሁ ትጠይቃላችሁ ትጠየቃላችሁ ካልሆነ ደግሞ ምርጥ ርዕስ አለ እንደውም የክርስትና ላይ ምርጥ ርዕስ እዚህ ቤት ክርስትና ላይ መስራት አቁመናል ለካ ብዙም እንትን እያለ አይደለም በዚህ ወይ አድማ ተደርጓል እዚህ ቤት አይገቡም ለምን እንደሆነ አላውቅም ኒጋና አይሳት ለወረካት የወንጌል ጥረት አለ እሺ የታችን ቀጥይ ጥያቄ እሺ የኔ ጥያቄ ቢስሚላህ ሱረቱል ዩኑስ 94 ላይ ያለውን ምዕራፍ እንትን አንቀጽ እንድታብራራልኝ ነበር ማለት ከሰዎች ጋር ስንወያይ እሱን እንደምን ያመጡታል ያው ሪፈር ይደረጋል መጽሐፍ ቅዱስ ከዛ በፊት ከቁርአን በፊት የነበሩ ያው አንተ በመጠራጠር ላይ ከሆንክ የቀደምት መጽሐፍ ባለቤቶችን ጠይቅ የሚለው ማለት ነው ይሄ እንዴት ነው አውዱን እስቲ እንድታብራራልኝ ፈልጌ ነበር በመጀመሪያ ደረጃ
الله سبحانه وتعالى ይሄ ቁርአን አያ የወረደበት ምክንያት ምንድነው የሚለው መረዳት ያስፈልጋል። فإن كنت في شك ሲላቸው ጥርጣሬ ውስጥ ከሆን ካላቸው ለነብያችን ሰለላሁ ምን ላይ ስለነሱ የተነገረ ትንቢት መኖሩንና አለመኖሩን ስለ ትንቢት ይያወራ መኖርና አለመኖሩን ጥርጣሬ ላይ ከሆንክ ፈስአል ጠይቅ አላቸው አላህ ሱብሓነሁ እኛ ስላንተ እንዲተነግሮላል እንዲተብልሃል ብለን የተናገርንልህ ጥርጣሬ ውስጥ ከሆንክ ካንተ በፊት የነበሩ ሰዎችን ጠይቅ ምን በኒ እስራኤል ከበኒ እስራኤል የሆኑት እነማንን ስፔሲፊክሊ በጊዜ የነበሩ ሰሃቦች አሉ እነማን አብዱላህ ኢብኑ ሰላም كما قال حدثنا يونس قال أخبرنا ابن وهب قال ابن زيد صحيح بنا حديث عندما تو في قوله تعالى فإن كنت في شك مما أنزل إليك قال هو عبد الله بن سلام عبد الله بن سلام تبلو ميتقرأ صحابي ارس سنت أي قوي قال الله مكنياتهم يا صحابي بدن بياك نبر بايبل even يا بايبل تكس يامتا يو لنبي مهوناتهم بزي አረጋግጥ ነበር ያው እንደምናቆኛ ባይብል መለኮታዊ ቅሪት አለው ብለን እናስባለን አሁን ድረስ መጽሐፉን እኛ ተንቢት አለው ብለን ራሱ ከመጽሐፉ እንትን እናደርጋለን ኮት አድርገን እናወራለን አሁንም ድረስ ማለት ነው ስለዚህ ሰሃቦች አላህ Subhanahu Wa Ta'ala ምን ይያላቸው ነው እንደዛ ተጠራጥረ ከሆነ ተውራትና ኢንጂል ላይ ስላንተ የተገለጠ ነገር መኖሩና አለመኖሩን በግልጽ ያውቁ ማወቅ ከፈለክ እነሱን ጠይቅ ይያላቸው ነብያችን ግን ምን አሉ والله ما كنت في شك አልጠይቅምም ጥርጣሬ ውስጥም አይደለም ምክንያቱስ አላህ ሱረቱል በቀራ ላይ ሲናገር እነዚህ የመጽሐፉ ባለቤቶች ልጆቻቸውን አባቶቻቸውን እንደሚያውቁት ነብዩን ያውቁታል እያንዳንዱ የነብያችን ሰለላሁ ዐለይሂ ወሰለም ወስፍ የእያንዳንዱ የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ባህሪ በመጽሐፋቸው አላገጠላቸው ያውቁታል ነገር ግን فلما جاءهم ما عرفوا كفروا به ያውቁት የነበረው ነገር በመጣላቸው ጊዜ እንዴት ከኛ ዘር አልሆነም ከኛ ዘር ውጪ ሆነ አካል እንዴት መጣ ብለው ካሉ አላህ Subhanahu ስለዚህ ቁርአን አያው ያወራ ያለው ስለዛ እንጂ የመጽሐፉ ባለቤቶችን ስለመጠየቅና አለመጠየቅ አይደል የመጽሐፉ ባለቤቶችን የተባሉት ክርስቲያኖችና ይሁዶችን ስለመጠየቅ አጠቃላይ ስላለው ሁኔታ ስለመጠየቅ ቢሆንማ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ምናል እናንተ የመጽሐፉ ባለቤቶችን ለምን ትጠይቃላችሁ ቁርአን እናንተ ጋር ያለ አይደለም እነሱስ መጽሐፋቸውን የበረዙት አይደለምን ብለው ተናገሩ ولهذا እዚህ ጋር የተፈለገበት ነገር ስለ ነብያችን የተነገረ ትንቢት መኖሩን ማረጋገጥ ከፈለክ አንተ መልእክተኛ ሆይ ማንን ጠይቅ ይያላቸው ከዛ በፊት የነበሩትን ጠይቅ እሱ ማንን የተፈለገው አብዱላህ ኢብኑ ሰላም ነው የተፈለገው ማለት አንዳንዶቹ እንደው ነብዩ ይያለ የሚያወራው ህዝቦቹ ከተጠራጠራችሁ ስለ ነብዩ የተነገረ ነገር የለም ብላችሁ ከተጠራጠራችሁ ጠይቁት አብዱላህ ኢብኑ ሰላምን ጠይቁት ይነግራችኋል ስለ ነብዩ የተጻፈውን ይያለ ነው ማለት ነው ቴሌግራም ሊንክ ከታች እየተለጠፈ ነው ኢንሻአላህ መቀላቀል ትችላላችሁ እንደዛ ነው ታች እሺ ጀዛኪላህ ያንተ የቁርአን ላይ ሲፈሰር ማለት ነው በዚህ መልኩ ነው የተፈሰረው ማለት ነው አብዱላህ ኢብኑ ሰላምን በዚህ ተጠቅሷል ማለት ነው ተፍሲሩ ላይ ነው ያለው ይሄን የምናገኘው አብዱላህ ኢብኑ ሰላም የወረደበት ምክንያትም በዛ ምክንያት ያ ስለ ረሱል ሰለላሁ ዐለይሂ ወሰለም መጽሐፍ ቅዱስ ላይ ያለው ማለት ነው ስለ ነብያችን ባይብል ላይ ያለውን ትንቢት ምናልባት ስላንተ የተነገረው ነገር ማወቅ ከፈለክ ወደ ኋላ ተመልሰህ እነርሱን ጠይቃቸው ይላል አላህ Subhanahu ባይብል ላይ የተነገራለ ወይ ጥቅሱን ምናልባት ተሰጠኛለህ እሳቸውን የሚያመለክት አይ በዚህ ደረጃ ዝም ብሎ እንደዚህ የሚነሳ ጥቅስ አይደለም 1001 ጥቅስ ነው ያለው ኦኬ እና ሰፋ ያለ ነገር ይጠይቃል እሱ ኢንሻአላህ ሽክራን ሻፋን ሌላ ጥያቄ ያለው ሰው ካለ መቀጠል ይችላል በዲን በኩል ደግሞ ማሻአላህ እና አስቡበት ይሄን ነገር የሚጻጻፉ ነገሮችን ምናምን በሸሽቁ ምናምን የሆነ ለነዛ ቦታ አትስጡ እሺ ኦኬ እሺ ቀጥሉ በቃ እኔም ልውጣ ሰዓት ሄደ ሙራድ አለ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዙና እንዴት ናችሁ ለና አልহামዱሊላህ አንተ ደህና ነህ አልহামዱሊላህ ኡስታዝ በቃ ተቆጣጠሩት ጃቢር
ጃቢር ይሄ ልጅ እንቅልፉን ተኛ እንዴ? እንቅልፌን ተኛለሁ ከደበረኝ እኮ ምናምን አንዳንዴ ከደበረኝ እንቅልፌን ተኛለሁ ላይፍ ከፍቼ ምናምን ስትሰማው እና አሁን ተኝተህ ከሆነ አይታወቅም ያንተ ነገር። እዚህ የሆነ ነገር እየሰራው ስለነበር ከዛ ነው። ኦኬ ሁለት ስልክ አለ፣ በአንደኛው ማውራት ትችላለህ? እንትን ተቀብዬ ደውልልህ። አሁን ደውልልህ። በቃ በሌላ ስልክ ደውልልኝ ኢንሻአላህ። በቃ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ኡስታዝ አንድ ይቅርታ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። መልእክት ብታስተላልፉ አንድ መልእክት እንድታስተላልፍ ፈልጌ ነበር ኡስታዝ። ተመሳሳይ ፕሮፋይል የወንድሞች የሚጠቀሙ ሰዎች አሁንም ምን ያህል አካውንታቸውን እየጎዱ እንደሆነ እንዲረዱ ኡስታዝ አንዴ አስተዋጽኦ እንደ መልእክት ማለት ነው። ለምሳሌ ማን ይጠቀማሉ? ያንተንና የአቡበከር እንዲሁም የአህመድ ትንሹን እኛ ስንናገር በጣም እየተጣሉን ነውና እንደ መልእክት ተኗኗርና ኖርናታ ተኗኗርና ተደፋፈርን እኮ እውነት ነው ያጀማ ተደፋፈርን ማለት ነው። የኔን ፕሮፋይል ያደርጋሉ ዘራፍ ልበል። አዎ በጣም ብዙ ሰው ኡስታዝ ይታል ከብዙ እየተጋጨው ነው። ስም አያድርጉ እንጂ ፕሮፋይሉ ችግር የለብኝም። ያው ቢያስተካክሉት ጥሩ ነው። ካላስተካከሉትም ያው ፍቅራቸውን ለመግለጽም ሊሆን ይችላል። አንዳንድ ጊዜ ችግር የለውም ማለት ነው። ኢንሻአላህ ማለት እንትን ነው። ያው እንትኑ ስሙን ብቻ አስተካክሉት። ተመሳሳይ ስም አታወጡ እንጂ እሱ ነው ትንሽ የሚያምታታው። ምክንያቱም እናንተ ሄዳችሁ ስትጽፉ እኔ ጻፍኩኝ እንዳይመስል ማለት ነው። አሁን ልጅ ሲሰዳደብ ምናምን ነገር አይተውት ምናምን ነገር አንተ ነህ ምናምን ብለው ይነበረ ክርስቲያኖች። እንደዛ እንዳይሆን በተቻለ አቅም አካውንቱን ባታረጉ፣ ተመሳሳይ ስም ባታረጉ፣ ወይድ በሚለው ባታረጉ ጥሩ ነው። ፕሮፋይል ከሆነ ግን ብዙም አይደለም ለኔ እንትኑ። ካረጋችሁም ደግሞ የሆነ ለወጥ ያለ ነገር አርጉበት፣ ላይ የሆነ ነገር ጣል ብታረጉበት ጥሩ ነው። ያው ለእንትን አላማውም ለእንትን አይደለም እኔን አትንኩኝ ምናምን ለማለት ሳይሆን በቃ ሰዎች ፎሎ አድርገው ትምህርት እንዲከታተሉ ስለምንፈልግ ነው። ብዙ ሰው ማለት እኔ በፊት እንደውም አይገባኝም ነበር። አሁን ብዙ ሰው ፎሎ እንዲያደርገው የምፈልገው ላይቭ ስንገባ ከነዛ መካከል ከሚያዳምጡ ክርስቲያኖች መካከል የሆነ ሰው ደግሞ ሂዳያ ቢያገኝ እንደገና ደግሞ ትንሽ የሚንዘላዘለው እንትን የሚለው ምንም ነገር የማይሰግደው የማይጾመው ምንም ማይለው ሲጋራ የሚያጨሰው ጫት የሚቀመው ደግሞ ሰው ደግሞ መቶ ትምህርት አዳምጦ ምን ብሎ የሆነ ነገር ሰው ሂዳያ ብንሆን ብለን ነው እንግዲህ እንደው ይችን ያለችን መጨረሻ ላይ ይዘነው የምንሄደውም ነገር እሱ ነው አይደለ? ሶስት ነገር ነው የሰማነው ማን ነው የሰራነው መልካም ስራ ያመንነው እምነትና የቀራነው ቁርአን ነው። ኢቭን የገነባነው አካል እንኳን ይዘነው አንሄድም፣ እዚሁ ነው ትተን የምንሄደው ማለት ነው። ኢቭን ከአብራካችን የወጡት ልጆቻችን ትተናቸው ነው የምንሄደው። የሰበሰብነው ሀብትም እዚሁ ነው የሚቀረው። ዝናውም ክብሩም ምኑም እንትኑም ሁሉ ነገር እዚህ ነው የሚቀረው። ያው እዛ ስንሄድ ሌላ ነው ሌላ ዓለም ነውና አይ ቲንክ ያው ይገባቸዋል ለማለት ሱሳ ያለ ማለት የፈለገችው ነገር ይገባቸዋል ማለት። በሌላ መልኩ አትመለከቱት። ዳዋን ከማስፋት አንጻር ተደራሽነት እንዲኖረው ሁሉም በራሱ አይዴንቲፋይ ቢያደርግ ጥሩ ነው እያለች ያለችው ነው አይደለ? እንደዛ ነው አይደል ሱሳ? አዎ ኡስታዜ፣ ሁሉም የራሱን ሀሳብ መግለጽ ቢችልና ራሱን ሆኖ ቢመጣ መልካም ነው ብዬ ስለማስብ ነው። እንዲሁም ተመሳሳይ ስሞችም አሉ እና ያን ነገር በእናስተካከል ዳዋው ሁሌም የሁላችንም አማና ስለሆነ ያን አማና ለማወጣት ያህል ነው። ኢንሻአላህ ኸይር ኢንሻአላህ አላህ ከሪም አላህ ቸር ነው። ኢንሻአላህ በቸርነቱ ነው ያለ ነው። ኢንሻአላህ በቃ ይሄን ይመስላል። ያው ቴሌግራም ላይ ግቡና እንትኑን እንዳታጡት አፕሊኬሽኑን እንዲያወርዱት አድርጉ። ቢያንስ ገጠር ላሉት አቅም ለሌላቸው ዳታ መሙላት ለማይችሉ ዋይፋይ አጋጣሚውን ለማያገኙ ሰዎች ለነሱ ነው የሚሆነው ማለት ነው። ኢንሻአላህ በደንብ እናበለጽገዋለን። ውይይት በምታደርጉበት ሰዓት ላይ ገባ ብላችሁ ሰርች ባሩ ላይ ተገቡና ጠቅጠቅ ስታረጉት ማንኛውም አርዕስት ዱብ ያደርግላችኋል። ስትወያዩ አትደናበሩም። ቢያንስ በሆነ ርዕስ ላይ ማለት ነው። ቅድመ ዝግጅት መጀመሪያ ዝም ብላችሁ እያነበባችሁ ታገኙትና በኋላ ላይ ውይይት ስትጀምሩ ጠቅ አድርጋችሁ መክፈት ብቻ ነው። ለምሳሌ ዘፍጥረት 1:26 ስላሴን ያሳያል ሲላችሁ አንድ ሰው ዘፍጥረት 1:26ን እንፍጠር ብላችሁ ጠቅ ስታደርጉት ዝርግፍ ያደርግላችኋል። ያንን አርጊመንቱን የተለያየ ኮንቴክስቹዋል አፕሮች፣ ቴክስቹዋል አፕሮች፣ ግራማቲካል አፕሮች፣ ሊንጉስቲካል የሆነ አፕሮቾችን ቁጭ ያደርጋል።
ከዛ በኋላ በዛ አርጊመንት ታደርጋላችሁ ማለት ነው። ከዛ በኋላ ምንድን ነው ይባላል? የኢትዮጵያ ምድር ምንድን ነው የተፈጠረው የኢትዮጵያ ምድር ይባላል፣ እናንተ ከበረታችሁ ማለት ነው። ከዛ በኋላ አፕሊኬሽኑን ለክርስቲያኖች ስትሰጧቸው ደግሞ ክርስቲያኖችም እየተቀየሩ ይመጣሉ። እንደነ ማን ነው እንደነ ቤሪያ አይነት ሰዎች፣ እንደ ሌሎቹ አይነት እንደነ ሲራክ አይነት ምናምን ሰዎች እየመጡ ነው ኢትዮጵያ ውስጥ። አንድ አምላክ እንዳለና ይላሉ፣ ኢየሱስ መሲህ ነው ይላሉ፣ ነብይ ነው ይላሉ ምናምን ነገር። በቃ እንደዚህ አይነት ትውልድ እየመጣ ነው ያለው ኢትዮጵያ ምድር ውስጥ። በጣም ብዙ ሰው እያጋጠመን ነው ያለው። ከዛ ስታነቧቸው የሆነ ሳለ ስታነሷቸው እኔ እኮ ለመጀመሪያ ጊዜ ቴሌግራምን አንተን ነው ያየሁት ከዛ በኋላ ነው ምናምን ነገር ይላሉ። በቃ እንደዚህ አይነት ነገር ይላሉ። አሁን እንዲህ አይነት ትውልድ ነው የምንፈልገው። ቢያንስ አዌርነስ ክሬት ማድረግ ነው የፈለግነው። ከዛ መጪው ትውልድ የኢስላም ነው ራሱ የሚሆነው። መጪው ትውልድ የኢስላም ነው ራሱ፣ ምንም ጥርጥር የለውም ራሱ። ግን እኛ ፕሪቪሌጁን እንድናገኝ ስራ መስራት አለብን፣ ማስተማር አለብን፣ መማር አለብን። ቴሌግራም ላይ ገብታችሁ ኮምፓራቲቭ ሪሊጅን ተማሩ፣ ተምራችሁ ደግሞ አስተምሩ። አካባቢያችሁን አዌርነስ ክሬት አድርጉ። ዝም ብላችሁ አተኙ፣ ተፍተፈሉ፣ ጉድ በሉ እስቲ። ይህንን ነው የምለው። መልካም ጊዜ ይሁንላችሁ። ኢንሻአላህ ልውጣ በቃ። አንዴ ላመስገን ኡስታዝ፣ የያስኩ እንግዲህ ተቸግሬያለሁ። ለአፕሊኬሽኑ ወላሂ ጀዛከላ። እንግዲህ የቀረበ ምግብ መብላት ካቃተን የራሳችን ችግር ነው ማለት ነው። ከዚህ በኋላ እኔ አይደለም የሰራሁት። የአፕሊኬሽኑ ልጆች አሉ፣ ሁለት ወንድሞች ናቸው። ዱዓ አድርጉላቸው ለነሱ። እኔ ምንም እንትን ሀሳቡን ያመነጨሁት እንጂ እኔ ምንም እንትን የለሁት። አሁን በዚህ ነገር ላይ ምናልባት እናንተ እኔን ነው እንትን የምትሉት እንጂ በጣም ብዙ ሰው አለ። አሁን ማህበሩ ላይ ያሉ ሰዎች ከበታ ኢስላም ማህበር ውስጥ ላይ ያሉ ብዙ ሰዎች ናቸው ያሉት። አስተዳደር ግሩፕ አለ፣ ሂሳብ ክፍል አለ፣ እኔ ትምህርት ክፍል ነኝ ያለሁት። ብዙ የሚሰሩ ሰዎች አሉ። ዱዓ ስታደርጉ ወይድ ብላችሁ አትብሉ። እኔ አላህ አይዲያውን ያስቀመጠው ሀሳቡን አስቀመጠልኝ። ሀሳቡን ያስቀመጠልኝ ነገር ተጠቀመብኝ ብዬ ነው የማስበው። እኔ ከራሴ አይደለም፣ አላህ ነው ያስቀመጠው። አሁን እንትን ማለት ያለባቸው ፕሪቪሌጁን ማግኘት ያለባቸው ዱዓ ስታደርጉ እነሱን ማስታወሷቸው፣ ማህበሩን ጠንካራ እንዲሆኑ፣ የወደፊት ትውልድ አሻራ ጥሎ መሄድ እንዲቻለ ምናምን ነገር እዚህ ላይ ነው መስራት ያለብን። ሁላችሁም አሻራችሁን መጣል እዛ ነገር ላይ መማር ማስተማር። ይሄ ፕሪንሲፕላችሁ ይሁን። መማር ማስተማር፣ ኤክስፓንሽን ኤንድ ኮንሶሊዴሽን፣ ማስፋፋት ማጠናከር፣ ሙስሊም ያልሆኑ ሰዎችን ወደ ኢስላም መጣራት፣ የመጡትን ሰዎች ማጠናከር፣ ነባር ከቤተሰቦቻቸው ሲመጡ ያለ በእውቀት የበለጸገ ሶሳይቲ፣ በእውቀት የበለጸገ ማህበረሰብ ማምጣት፣ ጫት ላይ ቤዝ ያላደረገ ወጣቱን ከጫት ከሱስ ነገር ነፃ ማውጣት። ገብታችኋል? ጥሩ ጎረቤት ምን ማለት እንደሆነ የጎረቤት ሀቅ እንዲጠብቅ፣ ክርስቲያኖችም አይሁዶችም ጎረቤቶቻችን የጎረቤታችን ሀቅ እንጠብቅ ቁርአን ያዘናል፣ ሀዲስ ላይ ታዘናል። 40 ቤት ከፊት ለፊት 10 ከኋላ 10 ከቀኝና ከግራ 10 ቤቶች የጎረቤት ሀቅ የሚባል ነገር፣ የወላጅ ሀቅ የሚባል ነገር፣ ስራ ቦታ ላይ መከባበር፣ የስራ ባልደረባችሁን ማክበር፣ ትምህርት ቤት የምትማሩ ሰዎች ደግሞ ትምህርት ገበታ ላይ ያላችሁን አጠገባችሁ ያለውን ክላስሜት ማክበር፣ አስተማሪ ማክበር፣ በስልጣን ላይ ላለው መንግስት ምንም ቅርጽ ይኖረው መታዘዝ፣ የትኛውም ዓለም ላይ ስትኖሩ ማለት ነው። ቴዎክራሲም ቢሆን ዲሞክራሲም ቢሆን አሪስቶክራሲም ቢሆን ቴክኖክራሲም ቢሆን የትኛው ፎርም ኦፍ ገቨርንመንት የተከደዳችሁበት ነገር በእርሱ ላይ ኃጢአት የለባችሁም ይላል። እኛ ቴዎክራሲ ነው የምንቀበለው፣ ዲሞክራሲ አንቀበልም። ግን የትኛውን መንግስት በስልጣን ላይ ያለው መንግስት ላይ እንታዘዛለን፣ ምንም አማራጭ ስለሌለ ማለት ነው። አይደለም ፎርም ኦፍ ገቨርንመንቱን ገንዘቡን እንኳን አንቀበለውም፣ የሪባ ነው ብለን ነው የምናምነው። ለምን ኮሚኒቲ መኒ ነው እኛ የምንቀበለው፣ ፊያት መኒ አንቀበልም። የወረቀት ገንዘብ አይደለም የምንጠቀመው እኛ በሸሪያችን የሸቀጥ ገንዘብ ነው የምንጠቀመው። ግን አሁን ዲጂታላይዝድ ሆኗል። አሁን ራሱ ከካሽ ወደ ዲጂታል ነገር እየመጣ ነው ያለው ሲስተሙ። ግን እሱን ተገደን ነው፣ ምርጫችን አይደለም። ስለዚህ ባለው ነገር ማመፅ አይቻልም። ለመሪ መታዘዝ፣ ለቤተሰብ መታዘዝ፣ ለሀገር ታማኝ መሆን፣ ጉርብትናችን የተጠናከረ የትምህርት ቤት ጓደኞቻችን ጋር የተጠናከረ ሰው ከተግባባን እንግባባለን፣ በትምህርት ማለት ነው፣ በውይይትም በምናምን። ካልሆነ ደግሞ የጋራ ሴት አለ፣ ሰው የሚባለው የጋራ ሴት አለ፣ አገር የሚባል የጋራ ሴት አለ። ስለዚህ እዛ ላይ ብቻ እንትን ብለን የሰው ሀቅ ሳንነካ ሰዎችን የሚያስቆጣቸው የሚያናዳቸው የሚያበሳጫቸውን ነገር አለመስራት ነው ትልቁ ነገር። በርቱ። አሰላሙ አለይኩም ወረሕመቱላህ። ኡስታዝ ወጡ እንዴ? አሰላሙ አለይኩም
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ያለው ማውራት የፈለኩት ነው። ያው አሁን እኛ ያለነው ሙስሊሞች ማለት ነው አንድ ነገር ራሳችን ላይ ግዴታ እናድርግ። ያንዳንዳችን አንድ ሙስሊም ወንድማችን የሚለቁ ማንኛውም ቪዲዮ ሪፖስት ማድረግ አለብን። ብዙ ፎሎወርስ ከ10,000 በላይ ፎሎወርስ ያለን ሰዎች እንደዚሁ እናድርግ። በቃ ያንዳንዱ ማንኛውም ኡስታዝ ጓደኞች አለን። ያንዳንዳችን ጓደኛ ጋር ሄደን ስንገናኝም ኡስታዝ ወሒድን ኡስታዝ ሁሱ እንደዚህ እዚሁ ዳዕዋ ላይ የወንድም ጃብር የኡስታዝ ሳላህ እንዴት ፎሎ አላደረክም አድርግ እንጂ ምናምን ተባብለን መገባበዝ ነው ያለብን። እና ያንዳንዳችን ደግሞ በዚሁ ሁኔታ እንደዚሁ ላይቭ ላይ ስንገባ ለአንድ ደቂቃ የላይቭ ባለቤት ፕሮፋይል ወይም የሌላ ኡስታዝ የሚመጣው ፕሮፋይሉ ስር ገብተን ኮፒ ሊንክ እናድርግ። ማለት ጥላት አለ፣ ከነዚህ ጀርባ ጥላት እንዳለ አንርሳ። ነገ ከነገ ወዲያ ኡስታዝ ወሒድ አካውንት ቢዘጋብን እሰቡት። አንድ ነገር ቢሆንብን እኛ ነን ከሳሪዎቹ። ተግባባና? ያንዱ ኡስታዝ ወይ ወንድማችን የጃብር አካውንት አንድ ነገር ቢሆንብን እኛ ነን ከሳሪዎቹ። ተግባባ? እንጠቅር። በዚህ ሁኔታ ላይ ደግሞ እንስራ። እርግጠኛ ነኝ አጅር ታገኙበታላችሁ። አጅር እንደምናገኝበት እንወቅ። የኡስታዝ አካውንት ሳፖርት ባደረኩኝ ሰዓት ኡስታዝ አንድ ሰው ካሰለመ የዛ ሰበብ የዳዕዋው መስፋፋት ሰበብ አንድ አካል እየሆንኩኝ መሆኑን አንርሳ። አሁንም ጃብር እንደዚህ ሳደርገው ሳፖርት ሳደርገው ወንድም ጃብር ወንድም ሳላህም ወንድም ሁሱም ሳፖርት ባደረኳቸው ጊዜ የአንድ ሰው ሂዳያ ድርሻ። ሹክራን ስላዳመጣችሁ። ሌላ ደግሞ ይቅር አውፍ በልና የእንትን ጉዳይ ኡስታዝ ወሒድ ፎሎወር ስቲል ተመልከቱ። አሁን ይሄ ለኛ ወላሂ ሼም ነው። ኡስታዛችን ናቸው። በቃ ለምን ቢያንስ እኮ ሰሃቦች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ነበሩ? እኛ ኡስታዛችን እኮ ምንም እናደርግላቸው ነገር የለኩም። ለራሳችን ጥቅም ስንል አንዳንድ ጊዜ እንዴ ማሰላችሁ ለጆሮአችን ጆሮ የሚባል ነገር ተቀላል መቼስ የጆሮ የሚንጠለጠሉ አይደለም እኮ ለሞራላችን ለእስልምና ሞራል። አሁን ኡስታዛችን እንዴት ነው ሁሉ ጊዜ በቃ ወላሂ 100,000 ምናምን እንደዚህ ምናምን በቃ ከፍተኛው ማለት ነው። ያኛው ተቃጥሎ እንደሆነ አላውቅም። አሁን ደግሞ 80 ምናምን ቤት ነው አይደል? አይታቸዋል። ለምን ይሄ ሙስሊም እዚህ ላይ ያለነው ሙስሊሞች ይሄን ያክል ብቻ ሰዎች ነን ወይስ ምንድነው ከበስተጀርባ ያለው? ወላሂ ፎሎ እናድርጋቸው በቃ። ሌላው ደግሞ ሰመዲን የተናገረው ነገር ሙስሊሞች ላይ እኔ የማየው ነገር ምንድነው ታብታብ እናደርግም። ለምሳሌ እዚህ ጋር ለምሳሌ ኡስታዝም ቅድም ሲናገሩ ነበረ ምን ለጃብር የሚጠቅመው ነገር የለም እኮ። አሁን ጃብር ምንም የሚያገኝበት ነገር የለም። ስለዚህ ታብታብ ቢደረግ ምንድነው ለሰው ወደዚህ ይስባል፣ ሰዎች እንዲያዳምጡ ያደርጋል። አያችሁ ታብታቡ በጣም እንትን እየቀጠለ ምናምን ሲሄድ ስፒዱ ምናምን ጨምሮ ምናምን ሲሆን ምንድነው የሚሆነው? ሰዎች ወደዚህ ይሳባሉ። ክርስቲያን ይመጣል፣ ሙስሊም ይመጣል። እንደዛ ብናደርግ ሁሉ ጊዜ በቃ አንድ ሰው ላይቭ ከከፈተ ይቅርታ እኔ ጋር አድርጉ ማለት አይደለም። አፎን እሺ ከፈለጋችሁ አድርጉ፣ ካልፈለጋችሁ ተው እኔ ጋር የምትመጡ ማለት ነው። እኔ አጠቃላይ ያለውን ነገር ነው እየተናገርኩኝ ያለሁኝ። እሺ ታብታብ አሁን አድርጉ ለምን አታደርጉ ምናምን ይባላል። በጣታችን ወተዓወኑ አለል ቢሪ ወተቅዋ። እዚህ እኮ በጥሩ መልካም ነገሮች ላይ ምንድነው መደጋገፍ ነው፣ መተባበር ነው። ስለዚህ ይሄን ነገር ሁሉ ጊዜ አንድ ሙስሊም ቤት ከፍቶ ታብታብ አድርጉልኝ ባይል ታብታብ አድርጉ ባይል ቪዲዮ ተሰርቶ ደግሞ ያው ይለመናል። አሁን ቪዲዮ ተገብቶ ምንድነው ሼር ኮፒ አድርጉልኝ እንደዚህ ቪዲዮ ለቅቅ ያለው ምንድነው ያልገባን ነገር አለ እንዴ? ብትሰራ አንድ ሐሰና ብትሰራ አንተ ምንድነው አላህ በ10 እንደሚያባዛልህ ወይም ይሄ በ10 እንደሚያባዛልህ ረስተሽ ነው ወይስ እድሜያችን ገና አልደረሰም ለዚህ አላወቅንም ምንድነው የሚለው ነገር ወላሂ ጥያቄ ነው የሚሆነው። አሁን ለምሳሌ አንድ ሰው ቪዲዮ እኮ ተለፍቶበት ነው የሚሰራው አይደል? ሰዓቱን ተጠቅሞ የተለያዩ ነገሮችን አድርጎ ነው የሚሰራው። ግን ቪው በጣም ትንሽ ነገር፣ ኮሜንት በጣም ትንሽ ነገር፣ እዛ ጋር ክርስቲያን ተሳድቦ ተጨማልቆ እዛ ጋር ኮሜንቱን እንትን ብሎ ይወጣል። አንድ እዛ ጋር በአብዛኛዎቻችን ምንድነው አይተን ነው የምንመልሰው የምንሄደው እንጂ ለዛ ራሱ ሪአክት አናደርግም። ለምን ሙስሊሞች ይሄ ነገር ግን ከተሳሳትኩኝ እታረማለሁ። ግን እስቲ ራሳችንን ተመልሰን እንዴ ጦርነት እኮ ጂሃድ ሂዱ አይደለም እኮ። አሁን በጣታችን ስክሪን ታፕታፕ ማድረግና እዛ ጋር ደግሞ የምናየውን ነገር ላይክ
ኮፒ ሊንክ፣ ሼር፣ ዲዩት፣ ሪፖዚት ማድረግ ምንድን ነው ችግሩ? አሁን በጣታችን የማይክሮ አንድ ደቂቃ ወላሁ አለም። ስለዚህ አፍዋን ከተሰማቸው አውፍ በሉኝና ግን ይሄን ነገር ሁልጊዜ ባይናገር ለራሳችን መን አሚለ ሳሊሐን ፈሊነፍሲህ ወመን አሳአ ፈዐለይሃ ወማ ረቡከ ቢዘላሚን ሊልዓቢድ። መልካም የሰራ ለራሱ ነው፣ መጥፎም የሰራ ለራሱ ነው። ከሰራ ታገኝበታለህ፣ ካልሰራ ደግሞ ምናልባት አላህ ጋር ልትተሳሰብ ትችላለህ የምሰራው ነገር ማለት ነው። ስለዚህ እንደዛ ብናደርግ የሚል ሐሳብ ነው ያለኝ። ከጠፋኝ አፍወን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ይሰማል። እሺ ሼር እናድርግ። የኡስታዝን አፕሊኬሽን አንዴ ሁላችንም ሄደን ያልጫንን ሰዎች ጭነን የምንጠቀመው ለራሳችን እናንብብ። ያው ሀሳብን ብቻ እንዳይሆን ክርስቲያኖች ካላችሁ ግቡ ወደ ውይይታችን ይበል እና የኡስታዝን አፕሊኬሽን በጣም የሚገርም አፕሊኬሽን ነው። የምር ሂዳችሁት በጣም አሪፍ አፕሊኬሽን ነው። እዛ ገብታችሁ አፕሊኬሽኑን ጫኑት። አንድሮይድም እንትንም ላይ አለ፣ አፕልም ላይ አለ። ሁለቱንም ማግኘት ትችላላችሁ። ፕሌይ ስቶር ላይ ሄዳችሁ ወሂድ ብላችሁ ጽፉ ይመጣላችኋል። ኡስታዝ ወሂድ ብትሉም ይመጣላችሁ። ሆነ የሚባለው እውነት ነው። ለምሳሌ ጾታ ጉዳይ አንተ መርጠህ የመጣህበት አይደለም። ወንድ ልሆን ሴት ልሆን ብለህ አይደለም የመጣኸው አይደለም አሚር፣ መርጠህ አይደለም የመጣኸው፣ በፍላጎት አይደለም። ይሄ ዩኒቨርሳል ዊል ነው። አምላካችን አላህ ለአንተ የፈለገው ነገር ነው፣ በዛ ውስጥ ትሆናለህ። ያ በዛ ዩኒቨርሳል ዊል ውስጥ ደግሞ ለእሳት ለሆነም ውሃ ለሆነ ምርጫ ምንም የምትጠይቅበት አውድ የለም። በራስህ ፍላጎት የመጣ ነገር ስላልሆነ ያ በአንተ ላይ አፌክት የሚያደርገው ነገር አይደለም። ወይ ደግሞ ኢትዮጵያ ልወለድ ከሀገር ውጭ ልወለድ ብለህ መርጠህ አይደለም። ያ ከአምላክ ፍላጎት የመጣ ነው ማለት ነው። ገብቶሃል? ለምሳሌ ያህል የአምላክ ፍላጎትና የራሳችንን ፍላጎት እንዴት እንረዳው? ለምሳሌ ልብስህን ለባብሰህ ሸክ ብለህ ፏ ምናምን ብለህ ምናምን ትወጣለህ፣ ወደ መንገድ ትወጣለህ። ሚስትህን ልታገኝ እየሄድክ ነው አሚር። ከዛ እየሄድክ መንገድ ላይ ትቆማለህ። መንገድ ላይ መኪና ይመጣል ምናምን ልፍና ይላል። አንተ በቃ የመኪናው ፍጥነት እያስደነገጠህ ነው። ወይኔ ባልፍማ ይገጨኛል ዛሬ በቃ በህይወትም ማልፍም አይመስለኝም ምናምን እያልክ ነው። ገብቶሃል? ግን ደግሞ ማለፍም ደግሞ ትችላለህ መርጠህ። አሁን እዛ ጋር መኪናው እሱ የኔ ምርጫ ነው። በቃ ልክ እንደዛ ሁሉ አምላካችን አላህም ዩኒቨርሳል ዊሉ የመኪና መምጣቱና አለመምጣቱ ጉዳይ ሲሆን ሌጂስሌቲቭ ዊሉ ግን የኛ የማለፍና ያለማለፉ ጉዳይ ነው ማለት ነው። እነዚህ ሁሉ ነገሮች ውስጥ ደግሞ በምን ውስጥ ተካተቱ? የአላህ ዒልም ውስጥ ያሉ ናቸው። የአላህ እውቀት ውስጥ ነው ያለው። ዳይሬክት ፎሬን ኖሌጅ አለው፣ ቅድመ እውቀት አለው። በቅድመት ውስጥ ደግሞ ያለውን ነገር ለሆነ መፎዝ ላይ ወይም ደግሞ ፕሪዘርቭድ ታብሌት የሚባለው ነገር ላይ አጽፈውታል ማለት ነው። አይተዋል። ልክ እነዚህ ቀደርያ ጀብርያ ምናምን እንደሚባሉት ይሄ በውጭ ፊሎሶፊካል ፐርስፔክቲቭ ዲተርሚኒዝም እና ምንድነው አንድ ደግሞ አሉ ሊበርታሪያኒዝም ነው የሚባሉ አሉና እንደዚህ አይነት እይታ ውስጥ የሚከተል ነገር አይደለም። ገብቶሃል? አምላካችን አላህ ነገሮችን ሁሉ ያደረገው ምንድነው? እኛ ስለምናደርገው ነው። ገብቶሃል? እንድናደርገው ሰው የተጻፈው ስለምናደርገው ነው የተጻፈው። ለምን? ይሄ የሱ ዒልም ውስጥ ያለ የሱ እውቀት ስላለ ማለት ነው። እንደ ዲተርሚኒስት እንደሚባሉት ሁሉም ምርጫዎችን የሚባለው ፕራየር ኮዝ በሚባለው ነገር የተወሰነብን ነው። ሁሉም ምርጫችን የሚለው እይታ እዛ የተመታ ነው። ገብቶሃል? ልክ እንደዛው ደግሞ እነዚህ ሊበርታሪያኒዝም እና ኮምፓቲቢሊዝም የሚባሉትም ደግሞ አሉ። ገብቶሃል? ከአንድ ሰው ፍላጎት አንጻር ነው እኛ ፍሪላችን አክት የምናደርገው ምናምን የሚለው እይታ ይሄ ሁሉ የተመታ ነው። ጥቅል እይታ ያ ነው። አህመድ ለጠይቅ የመጨረሻ ከራሱ ጋር የተያያዘ ነውና ግልጽ ነው። እስከናወራ ያ አንድ ሲቀር ማለትም ያው ምክንያቱ ምንድነው ነው? ለምሳሌ አሁን ከሞት በኋላ አለመቀስቀስን መፈለግ ያንን በእኛ ፍሪ ዊል ውስጥ አለመካተቱ ምክንያቱ ምንድነው? ወይስ ጀስት አላህ ስለፈለገው ብቻ ነው? አላህ ስለፈለገው ነው።
ከሞት በኋላ መቀስቀስ አለመፈለግ የሚባለው በአንተ ምርጫ ውስጥ ያለ ነገር አይደለም፣ በአላህ ምርጫ ውስጥ ያለ ነገር ነው። እሺ እሺ ግልጽ ነው። ሚንስ ላይክ ፍሪ ዊል የሚባለው ነገር ራሱ የተገደበ ነው አይደል? አይ ሚን አንጻራዊ ነው እንጂ ፍጹማዊ አይደለም ፍሪ ዊል የምንለው አይደል? ሌጂስሌቲቭ ነው። ከኛ አንጻር የሚሰራ ነገር አለ፣ ከሱ አንጻር ደግሞ የሚሰራ ነገር አለ። ልክ እንደ መኪናው ማለት ነው። መኪና የመምጣቱ ጉዳይ አለ። ባይዘ ይሄንን ሪላቲቭ እኮ የምታደርገው እንዴት እንደሆነ ታውቃለህ አሚር? በዛ በኩል ዞረህ መኪናውንም ስታየው መኪናውን አምላክ እየነዳ አይደለም የሚመጣው፣ የሆነ ሰው እየነዳ ነው የሚመጣው። ያ ባለመኪና ሲያልፍ አንተን መግጨቱና ለመግጨቱ ጉዳይ በሱ ምርጫ ውስጥ ያለ ነው አሚሮ። ድጋማው እስኪ ጥያቄው። ባለመኪናው ደግሞ አለ ቅድም ምሳሌ ሰጠው። ኦኬ። እና ባለመኪናው ደግሞ አንተ የመምጣትና ያለመምጣት ጉዳይ በሱ ምርጫ ውስጥ ነው። እኔን መግጨቱና ለመግጨቱ ማለት ማለት እየነዳ ነው ባለመኪናው። እዛ አንተ በዛ ጋር መንገድ ለመሻገር መምጣትና ለመምጣት የሱ ምርጫ ነው። የሱ ምርጫ አይደለም። ነገር ግን አንተን አይቶ ደግሞ መቆሙና ለመቆሙ ግን የሱ ምርጫ ነው ዳይሬክትሊ አይደለም። አወዛገብክብኝ። በቃ እሺ ችግር የለውም። እስኪ አስበውና አይ ካይር ነው በቃ እሺ ጀዛከላህ። በውስጥ የምትጽፉልኝ ሰዎች እረፉ። እኔ ጀስት ጥያቄ እነሱን ታውቻውና ልድገምልሽ አንድ ጊዜ ምሳሌውን አሚር። አንተ ትቆማለህ መንገድ ላይ፣ መኪናዎች ያልፋሉ እዛ ጋር። መኪናው ማለፉና አለማለፉ ያንተ ምርጫ አይደለም፣ ግን መሻገርና ለመሻገር ያንተ ምርጫ ነው አይደለ? ትክክል ሐቢብ። እሺ በዛ ጋር የሚያልፉት መኪናዎችስ አንተ መምጣትና ለመምጣት የነሱ ምርጫ ነው? የነሱ ምርጫ አይደለም። አንተ ላለመግጨት ግን መቆማቸው የነሱ ምርጫ ነው። ትክክል። አየው በቃ ምን ያህል ሪላቲቭ እንደሚሆን ነገሩ። ልክ እንደዚህ የሚዞረው ምንድነው ሁኔታ እንደዚህ ነው የሚዞረው። ሶ ከሌጂስሌቲቭ ላይ ማነው ሌጂስሌቲቭ ዊል ነገር ላይ አምላክ በእኛ ምርጫ ውስጥ የሚሰራው ነገር አለ። ገብቷል? አላህ በእኛ ምርጫ ውስጥ የሚሰራው ነገር አለ። እኛም ደግሞ በሱ ምርጫ ውስጥ ደግሞ የምንሰራው ነገር አለ። እሺ ጀዛከላህ ሐቢቢ። ግልጽ ሆነልህ? ግልጽ ነው። ግልጽ ነው። መርሐባ። ሌላ ጥያቄ አለ? አይ አለኝ። ኖርማሊ ትንሽ እዚህ ጋር ምናምን ለመጠየቅ ከባድ ነው። እኔ አሁን የምጠይቃቸው ጥያቄው ዞሮ እኔ ጋር ሲመጣ መልስ ለመመለስ አብሽር፣ ችግር የለም። በጣም ተቸግሬያለሁ ወላሂ ሐቢቢ። ኧረ ፈታ በል፣ ምን ችግር አለ? ፈታ በልሽ። እሺ ጀዛከላህ። ፍሪ ዊል የሚባለው ሪላቲቭ ነው። እሺ ከጠየቁ ሪላቲቭ በላቸው። እሺ እዛ እንዴት ሪላቲቭ ሆነ ካልካቸው የዚህ አሁን የመኪናውን ምሳሌ ሰጣቸው። እሺ በቃ የመኪናውን ጉዳይ ምሳሌ ሰጣቸው። ዶክተር አሁን እነሱ ጋር ዩኒቨርሳል የሆነው ነገር አንተ ጋር ሌጂስሌቲቭ ይሆናል። አንተ ጋር ሌጂስሌቲቭ የሆነው ነገር ደግሞ እነሱ ጋር ዩኒቨርሳል ይሆናል። አይሄው ምን ያህል እንደሚቀያየር አምላካችን አላህ ሱረቱል ቀመር ምዕራፍ 54 ቁጥር 49 ላይ ሁሉም በቀደር ላይ ተፈጠረ፣ ሁሉም በውሳኔ ተፈጠረ ብሎ አምላካችን አላህ ሴት አድርጓል። ከዛ ዞሮ ደግሞ ሱረቱል ካፍ ምዕራፍ 18 ቁጥር 29 ላይ ደግሞ የፈለገ ሰው ይመን የፈለገ ሰው ይካድ ይላል። የኛ የማመንና የመካድ ጉዳይ በሱ እውቀት ውስጥ ያለ ነገር ነው። እንደመንከድ ደግሞ እሱ የሚያውቅና ላይክ ቀድሞ ጥበቡ እውቀቱ ያለው አምላክ ነው። ያን ነገር ደግሞ እንዲጻፍ አድርጎታል። የተጻፈው ደግሞ እኛ ስለምናደርገው ነው እንጂ እንናደርገው አይደለም። እንድናደርገው የተሰራው የሚለው ዲተርሚኒዝም የሚባለው ወይም ደግሞ ቀደርያ አይነት ሐሳቦች የሚነሳ ነው ፖይንቱ። ነፃ ምርጫ የሚባለው ነገር ሪላቲቭ ነው። መርሐባ። አይ ቲንክ ግልጽ ይሆናል ይመስለኛል። አረ በጣም ግልጽ ነው። ጀዛከላህ ሐቢቢ። አሚን ነው። በርታ። በማንንም እንዳሰማ ጠይቅ ምናምን። ኢብሮ ደግሞ የሚጨምርልን ነገር አለ። ሰላም አለይኩም ኢብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የትኛው ኢብሮ? ትልቁ ኢብሮ ወይስ? ሰላም አለይኩም ወራህመቱላሂ ወበረካቱ ጀሚዓን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትልቁ ኢብሮ ሊያነካካኝ እዛው ጨርሱ። እኔ የለሁበት። አይ መጥምቁና ቤዝመንት ብላችሁ ለዩት ካልሆነ ወይ ሸገርና ድሬ። እሺ ምንድነው ያሁኑ የትንሹ ማሻአላህ አላህ ይጨምርልህ ነው ወንድም አሚር። አንዲት ሀሳብ ወደ አንተ መወርወር ፈልጌ ነው። ብዙ ጊዜ እኛ የሰው ልጆች አላህ ዘንድ የምንጠየቀው ከነፃ ምርጫችን ጋር
በተያዘ ነው ወይንስ አላህ በፈጠረው ነገር ነው የምንጠየቀው? ሄሎ ብሮ አንዴ ድገምልኝ። አፍወን ክላይንት ነበረብኝ። አብሽር አብሽር። ጨረስክ? አሁን ችግር የለም። አይ ቀጥል። አሁን ፍሪ ነኝ። እሺ አሁን ለምሳሌ ነፃ ፈቃድ ምንድነው? ነፃ ምርጫን አህመድ ሲያሳይህ ነበር አይደለ? ነበርና ከሱ ጋር ተያይዞ እኛ የሰው ልጆች አላህ ፊት የምንጠየቀው ወይም ሂሳብ የምንደረገው አላህ በፈጠረው አፈጣጠር ነው ወይንስ ከነፃ ምርጫችን ጋር ተያይዞ ባለው በምንመርጠው ምርጫ ነው የምንጠየቀው? ሂሳብ የምንደረገው የምንጠየቀው እኛ በምርጫችን በሰራናቸው ነገሮች ነው። ጎበዝ። እና ለዛ ነው አሁን ለምሳሌ ያው ሰው ሆነን በመፈጠራችን አንጠየቅም፣ ሂሳብ አንደረግም። አይ ቲንክ ጥያቄው እሱ ነበረ፣ እንደረጋለን ወይስ አንደረግም የሚል ነበረ ጥያቄ ራሱ። ያው ሰው ሆነን በመፈጠራችን አንጠየቅም። ነገር ግን ሰው ሆነን ተፈጥረን ነፃ ምርጫ አለን። ያን እንድንኖር የተፈለገበት አላህ እንድንኖር የሰጠን እንትን አለ፣ ሜኑ አለ። ያ ሜኑ ወይም መመሪያ ስንከተል ስናምስ ዋጋዎችን ነግሮናል፣ ጀነትና ጀሃነም ብሎ ማለት ነው አይደል? ስለዚህ እኛ የተጠየቅነው ወንድ በመሆናችን ሴት በመሆኗ ሰው በመሆናችን ምናምን አይደለም። አላህማ ሰው አድርጎ ስለፈጠረን አይ ሰው አድርጌ ስለፈጠርኩ ተብሎ አይደለም የሚቀጠን፣ ከነፃ ምርጫችን ጋር በተያያዘ ነው። ስለዚህ ሰው መሆናችን ራሱ የሚያስጠይቅ ነገር አይደለም። በራሱ ሰው መሆን ራሱ ለምሳሌ በግ መሆን፣ አንበሳ መሆን፣ ዛፍ መሆን፣ ሰማይ መሆን፣ ምድር መሆን የሚያስጠይቅ ነገር ነው አይደለም። ስለዚህ እኛ የምንጠየቀው ከነፃ ምርጫችን ጋር በተያያዘ ብቻ ነው የምንጠየቀው፣ ሂሳብ የምንደረገው ለዛ ነው። መመሪያም የመጣልን ከነፃ ምርጫችን ጋር ተያያዘ ነው። ለዛ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኛ ማለት ሲልክ አንተ መልእክቱን አድራሽ ብቻ ነህ የሚላቸው ለዛ ነው። ከብቷል አይደል? ግልጽ ነው። ምን መሰለህ ብሮ ጥያቄው የነበረው አንድ ሰው ጥያቄውን ትንሽ አፕዴት ላድርገውና አንድ ሰው አይ ሰው ሆኜ ተፈጥሬ በኋላ ያለውን ፈተና እወድቃለሁ ብሎ ከፈራና ሰው ሆኖ ያለመፈጠርን ወይም ደግሞ ጭራሽ ያለመፈጠርን ወይም ደግሞ ሰው ሆኖ ተፈጥሮ ኖሮ ከዛ ከሞት በኋላ አለመቀስቀስን ያን አይነት ፍሪ ዊል በእኛ እጅ ለምን አልሆነም? ያ እንትን መሆኑ ፍሪ ዊል አንጻራዊ ነው ማለት ያስችላል ወይ የሚል ነበረ ጥያቄ። እሰማለሁ አይደል? ኦኬ ሚዩት አድርጌ እያወራሁ ነበር። ድገምልኝ አንድ ጊዜ። አይ ጥያቄው ምን ነበረ መሰለ? አንድ ሰው ሰው ሆኖ በመፈጠሩ አይጠየቅም፣ ያ ግልጽ ነው። አላህ ለምን ሰው ሆነ ተፈጠርክ ብሎ እኛን አይጠይቀንም። የኔ ጥያቄ የነበረው ግን ሰው ሆኖ መፈጠር አለመፈለግ፣ ለምሳሌ ሰው ሆኜ ከተፈጠርኩና በፈተናው ላይ እወድቃለሁ ብዬ ስለምፈራ ሰው ሆኖ አለመፈጠርን ወይም ደግሞ ጭራሽ አለመፈጠርን ወይም ደግሞ ዝም ብዬ ተፈጥሬ ሞቼ ከዛ በኋላ ከሞት በኋላ አለመቀስቀስን እና የመሳሰሉ ፍሪ ዊሎች በእኛ እጅ አይደሉምና ያ በእኛ እጅ አለመሆኑ ፍሪ ዊል በኢስላም አንጻራዊ ነው ማለት ነው። አይደለም። ይሄ ከፍሪ ዊል ጋር የሚያገናኝ ነገር እኮ አይደለም። ይሄ ገብቶሃል? ከፍሪ ዊል ጋር የሚገናኝ ነገር አይደለም። ምክንያቱም አሁን ለምሳሌ አንተ ካለመፈጠር በፊት ምን እንደሆነ የምታውቀው ነገር አለ? እሺ ከተፈጠርክ በኋላ አንተ በእናታችን ማህፀን ውስጥ 9 ወር ምናምን ጊዜ ያሳልፈናል አይደል?